አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁ? ሁን ያለሁ አልሐምዱሊላህ ሰላም ነኝ። ዛሬ በአዲስ ቪዲዮ መጥቻለሁ። በመጀመሪያ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናሌ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። ዛሬ የመጣሁት የሚሸጡ ቤቶች ላሳያችሁ ነው። እስከ ቪዲዮ የመጨረሻ ድረስ አብራችሁን ቆዩ። ቪዲዮ ብዙ ሰው ጋር እንዲደርስ ላይክ ማድረጋችሁን አትርሱ። ከዛ በፊት ግን ትላንትና በለቀኩት ቪዲዮ ላይ በጣም ብዙ እህቶቼ መልካም አስተያየታችሁን ጽፋችሁልኛል። የኔ ውድ እህቶች ሁላችሁንም ከልብ ነው የማመሰግነው። እውነት ለመናገር ዩቱብ ከገንዘቡ የበለጠ እናንተን የመሰለ መልካም እህቶች ስላስተዋወቀኝ ብዙ ጥሩ ልጆችን ስላገኘሁበት ደስተኛ ነኝ። አልሐምዱሊላ። እና ትላንትና ደግሞ እንደዚያ ያልኳችሁ ያው ከፍቶኝ አዝኜ ምናምን አይደለም፣ እንደዛ ብዬ ያወራኋችሁ ቤተሰቤ ስለሆናችሁ ያጋጠመኝን ነገር ለእናንተ ለማሳወቅ ያክል እና ደግሞ ልጅቷም ጥፋቷን እንድታውቅ ያክል ነው እንጂ ከፍቶኝ አይደለም። እሺ ውዶችዬ፣ ዛሬ እንግዲህ ይዤላችሁ የመጣሁት ቤት ነው ብያችኋለሁ። እዚህ ጋር የምታዩት ቤት 32 ቅጠል ናት። ዙሪያዋ ውሃ ልክ ታስራለች። ውሃ ልኳ ግን ያን ያክል አይደለም፣ በጎን ትንሽ የፈረሳለው ማለት ነው። እና ቤት ለምትፈልጉ ልጆች ነው ዛሬ ይዤላችሁ የመጣሁት። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ቤቱን እንግዲህ ዙሪያውን እያሳየኋችሁ ነው። ቤቷ 32 ቅጠል ናት ብያችኋለሁ። እንደምታዩት ክሽን ያለ ቤት ናት። ዙሪያውን ቤት አለው። ሰፈሩ ደግሞ በእኛ አካባቢ ነው። የኛ ሰፈር ያው ሀይሎ ሸሙሳ ሀይሎ ነው ሰፈሩ በዛ አካባቢ የሚባለው፣ ግን የኛ ትንሽ ወደ ላይ ይወጣል። ይሄ ደግሞ እታች ነው፣ በላይኛው መስመር ሳይሆን በታችኛው መስመር እና አሁን ለምሳሌ እንጨት ምናምን ብታስግዙ ያን ያክል እንትን አያስወጣችሁም። አሪፍ ነው። አያችሁት? ጎረቤት አለው። እዚህ ቤት ዙሪያው በቆርቆሮ የታጠረው ቤት ሰው ይኖርበታል። ውሃም አላቸው። ውሃ አስገብተዋል። አሁን ለምሳሌ ይሄን ቦታ የሚገዛ ሰው ውሃ ከዛ መውሰድ ይችላል ማለት ነው፣ መሳብ። እናም ዙሪያውን አሳያችኋለሁ። ጎረቤት ምናምን አለው እንደምታዩት። እችና ቤቷ ከላይ ያለው ቤት ደግሞ ይሄ ነው። እንደዚሁም ደግሞ ወደ ላይ ያሉት ቤቶች እነዚህ ናቸው። ቤት ሞልቷል ዙሪያውን። 32 ቅጠል ናት። ካሬው ደግሞ 216 ነው። ፎቶዋ ይችን ትመስላለች። ዋጋዋ 1 ነጥብ። ከዛ ደግሞ ወደ ሁለተኛው ይዣችሁ ሲሄድ ይህ ቤት 55 ቅጠል ነው። ይሄ ያው ተገርፏል። 2 በ1 ማለት ነው። እንደኔ ቤት ነው የተገረፈው። ዙሪያውን ምናምን ያው ያለቀለት ነው ማለት ይቻላል። ውስጡ ብቻ ፊኒሽንግ ይቀረዋል። ቤቱ ትልቅ ቤት ነው። ሻወር ቤትም አለው። እንደምታዩት ከኋላ በኩል ያለው በር እና መስኮት ይህንን ይመስላል። ዙሪያውን ስለማሳያችሁ እስከ ቪዲዮ የመጨረሻ ድረስ አብራችሁን ቆዩ። ይሄ ከላይ በኩል ነው። እንደምታዩት እቺ የሻወር ቤቷ መስኮት ናት። ከፊት ለፊት ደግሞ ይሄንን ይመስላል። ፍሬንች ዶር አለው። አያችሁት? ውስጡ ደግሞ ይሄ ከላይ በኩል እቃ ክላሷ መሰለችኝ እቺ። ይሄ ደግሞ ሳሎኑ ነው። ሻወር ቤት አለው። እቃ ክላስ፣ መኝታ ክላስ፣ ሳሎን ማለት ነው። አያችሁት? ኮርኒስ ምናምን የለውም። ቤቱ ደግሞ ልጥፍ ነው፣ አልተለሰነም። ገና ፊኒሽንግ ይቀረዋል። ውጩ ግን ያው እንዳያችሁት ነው፣ ተገርፏል። 55 ቅጠል ነው ብያችኋለሁ። ይሄ ደግሞ ከኛ ሰፈር ወደዛ ነው፣ ሩቅ የሚባል አይደለም። የኛው ሰፈር አካባቢ ነው። ይሄም ጎረቤት ምናምን አለው። ይሄ ደግሞ ከታች በኩል ነው፣ ከውሃ ልኩ በታች ማለት ነው። ይቺ እካቡ ድረስ ነው ትርፍ ቦታ ያለው። ይሄ እንግዲህ ከላይ ሆናችሁ ትንሽዬ ጎራ ላይ ስለሆነ ከላይ ሆናችሁ ስታዩት እንደዚህ ነው መንደሩ ከታች ያለው ማለት ነው። ከላይ በኩልም ጎረቤት አለው። ጎረቤት አላችሁ ከጎንም ከላይም ማለት ነው።
ይሄ ደግሞ 200 ካሬ ነው። ዋጋው 1.3። ወደ መጨረሻው ቪዲዮ ይዣችሁ ሲሄድ ደግሞ ይሄ ቤት ማሻላ በደንብ ተደርጎ የተሰራ ቤት ነው። ቤቱን የሰሩት ለመኖሪያ ብለው ነው፣ ለመሸጥ አልነበረም። ለዛም ባለቤቱ ራሱ ቆሞ ስላሰራው ጽድት ያለ ክሽን ያለ ነው የሚያምር። ቅጠሉ 62 ቅጠል ያሉኝ መስሎኛል። ያው ዙሪያውን አሳያችኋለሁ፣ አብራችሁን ቆዩ። ከላይ በኩል ይህን ይመስላል። ያው የቤቱ አሰራር ልክ እንደኛ ነው፣ ግን ትልቅ ነው። 62 ቅጠል ያሉ መስሎኛል። ይሄ ደግሞ 5 ክላስ ነው። እንደምታዩት ይሄ ከውጭ በኩል ነው። በቃ ሁሉ ነገሩ በስርዓት የተሰራ ቤት ነው። ምክንያቱም ሰዎቹ ሊኖሩበት ለራሳቸው ነበር ያሰሩት ማለት ነው። 5 ክላስ ነው። 2 መኝታ ክላስ፣ 1 ሳሎን፣ 1 ዕቃ ክላስ፣ 1 ሻወር ቤት፣ 5 ክላስ። አያችሁት? ውስጡ ራሱ በደንብ ተለስኗል። የመብራት እንትኑ ምናምን ይሄ ተቀብሯል፣ ተስተካክሎ ተሰርቷል። እንደምታዩት አከፋፈሉ ሁሉ በጣም ነው የሚያምረው። ጽድት ተደርጎ ነው የተሰራው። ይሄ ደግሞ 260 ካሬ ነው። ፎቶ ይሄንን ይመስላል። ዋጋው 1.8 ድርድር አለው።